ከመጀመሪያው ጥቃት እስከ 50ኛው ቀን ያዝ ለቀቅ እያለ የዓለምን የፖለቲካ ካርታ የቀየረው የመካከለኛው ምስራቅ ጦርነት 50ኛ ቀኑን የያዘው በአሜሪካ እስራኤልና ኢራን መካከል የተከፈተው መጠነ ሰፊ ውጥረት ቀጠናዊ ግጭት ከመሆን አልፎ የዓለም የኃይል ሚዛንን የነካ ታላቅ ክስተት ሆኗል። ተሞክረው ያልተሳኩ ድርድሮች፣ የቃላት ማስፈራሪያዎችና ለጊዜያት ዘልቀው የነበሩ የስለላ እንቅስቃሴዎች ያበሰሉት የሀገራቱ ውጥረት የዓለምን ሚዛን በሚነቀንቅ መልኩ በየካቲት 21 ቀን 2016 ዓመተ ምህረት ላይ ፈነዳ። ይህም በተዘዋዋሪ መልኩ ብቻ ሲደረግ የነበረውን የጥላ ጦርነት ዘ ሻዶ ዋር ቀጥተኛ በሆነ መልኩ እንዲጀመር ያደረገው ነበር። አሜሪካና እስራኤል በየፊናቸው ኦፕሬሽን ኤፒክ ፊውሪና ኦፕሬሽን ሮሪንግ ላየን በማለት የሰነዘሩት ጥቃት 4 ኢላማን ያነጣጠረ ነበረ። ይህም የኢራን ከፍተኛ አመራሮችን፣ የኒውክሌርና የምርምር መሰረተ ልማትን፣ የሚሳኤልና የድሮን ክምችት ያሉባቸው አካባቢዎችን እንዲሁም የባህር ኃይልና የኢኮኖሚ መሰረተ ልማቶች ላይ የተሰነዘረ ጥቃት ነበረ። በዚህም የኢራን ጠቅላይ መሪ አያቶላ አሊ ካሚኒና ሌሎችም ከፍተኛ የወታደራዊ አመራሮች ሕይወታቸው ሊያልፍ ችሏል። ይህ ክስተት ቁጣዋን የፈነቀለው ኢራን የአጸፋ ምላሿን በባሊስቲክና ድሮኖች የአሜሪካና እስራኤል ቀጠናዊ ካምፖች ላይ ስትሰነዝር ሄዝቦላ፣ ሁቲ፣ ሐማስ፣ ካታይብ ጁንድ አልካራርና የሶሪያ እስላማዊ ተቃዋሚ ግንባር ጦርነቱን በመቀላቀል ጥቃት እንዲሰነዝሩ ሆኗል። ኢራን ከዚህ ባሻገር 20 በመቶ የዓለም የነዳጅ ንግድ የሚጧጧፍበትን የሆርሙዝ ሰርጥን በመዝጋት የአጸፋ ምላሿን ሰጥታለች። እርምጃው ከጦርነቱ ተዋናዮች ባሻገር ነዳጅ አስመጪ የሆኑ ሀገራትን ከተመልካችነት የጦርነቱ ሰለባ ተርታ ያስቀመጣቸው ነበረ። ዓለም አይኑን ሳያራግብ እየተከታተለው የነበረው ውጥረት ፓኪስታን ባዘጋጀችው የንግግር መድረክና ለ2 ሳምንታት ሊደረግ ከስምምነት የተደረሰበት የተኩስ አቁም ስምምነት ሳቢያ ነገሮች የተስተካከሉ መሰሉ። ሆኖም ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድትተው፣ የሆርሙዝ ሰርጥን እንድትከፍት፣ ዩራኒየም የማበልጸግ ጉዞዋ እንዲገታ፣ እያገኘች ያለችው የእጅ አዙር እገዛ እንዲቆም፣ የሚኖራት የሚሳኤል ቁጥር የተመጠነ እንዲሆን፣ የተጣሉባት ማዕቀቦች በቅድመ ሁኔታ እንዲነሱና ሌሎችንም በሚያትተው ባለ 15 ነጥቡ የስምምነት ሐሳብ ያለ መስማማቷ የድርድሩን ውጤታማነት ገጥቶታል። በሌላ በኩል በተቀመጠው የተኩስ አቁም ስምምነት ወቅት እስራኤል በሊባኖስ ላይ የሰነዘረች ያለችው ጥቃት እንዲቆም፣ የተጣሉ ማዕቀቦች በሙሉ እንዲነሱ፣ የተገደበባት ሀብት እንዲለቀቅ፣ በመካከለኛው ምስራቅ የሰፈረው የአሜሪካ ጦር ከስፍራው ለቆ እንዲሄድ በማለት የሚያትተው ባለ 10 ነጥቡ የኢራን የስምምነት መጠይቅ ተቀባይነት ባለማግኘቱ ተስፋ የተጣለበት ስምምነት በአጭሩ እንዲቀጭ አድርጎታል። በዚህም አሜሪካ የባህር ላይ ከበባዋን በማጠናከር ኢራን ለሁቲዎችና ለሂዝቦላህ የምታደርገውን የሚሳኤልና የድሮን አቅርቦት እንዲቋረጥና የነዳጅ መርከቦቿ እንዳይንቀሳቀሱ አድርጋለች። የሆርሙዝ ሰርጥም 3 ጊዜ ክፍት ሆኖ ለ3ኛ ጊዜ ተመልሶ ዝግ ሆኗል። ባለፉት የ50 ቀናት ፍጥጫ የዓለማችን ኢኮኖሚ ውስብስብ የሆነበት፣ ሎጂስቲክስና የዕቃ መጓጓዝ የተስተጓጎለበት፣ የሀገራት የምግብ ዋስትና ቀጥተኛ በሆነ መልኩ ዋጋቸው ያሻቀበበትና የገልፍ አካባቢ አስተማማኝ የኢንቨስትመንት ቀጠናነቱ የተፈተነበት ሆኗል። እንዲሁም ነዳጅና ሌሎችም ሸቀጦችን አስመጪ የሆኑ ሀገራት በታዳሽ ኃይልና በምግብ ሉዓላዊነት ላይ እስከ ጥግ ሊሄዱ እንደሚገባም ማንቂያ ደውል የሆነም ነው። የሆነ ሆኖ ውጤታማ ካሉን ድርድሮች ባልተናነሰ እየተደረጉ ያሉት የንግግር ሙከራዎች ይሳኩ ይሆናል የሚለው የተቀረው የዓለም ሕዝብ የተስፋ ስንቅ ሆነዋል። ሰላም ለዓለማችን።